እንዴት የቤተሰብ ባዕድ አምልኮ አስተዳደግ፣ በእርግጥ ሙስሊም ነበረች ይመስለኛል። ግን እንዴት ሰው በማንነቱ ከእግዚአብሔር ጭልጥ ብሎ እንደሚጠፋ ከዛ ደግሞ እንዴት እንደሚያስክድ ባግራውንዱ ማንነቱ እዚህ ጋር ስታወራውን ፈጣሪ እንዳለ አድርጋ አማኝ እንደሆነች አስመስላ ወይም ደግሞ እግዚአብሔርን ሴት አድርጋ ነው የኔ አምላክ ሴት ነች ብላ የምታወራው እና መጨረሻ ላይ ግን ማንነቷ፣ ስራዋ፣ ተግባሯ ምን እንደሆነ ስታዩት እንዴ ትላላችሁ። ታዲያ እንዲህ አይነት ማንነት ይዛ ነው እንደዚህ ማትለፈልፈው ትላላችሁ። እና ኤቲስት ፓጋን የሆኑ ወይም ደግሞ አጉል ፍልስፍና ውስጥ የገቡ የጥበብ ከጲላጦስ መጽሐፍትን የሚያነቡ ዶክተር ራምፓ ኦሹ መጽሐፍትን የሚያነቡ ሰዎች መጨረሻቸው እንደዚህ ነው። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ አዎድ አዎድ። ከማን ከወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደሞ ስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጠዋት ነው መርዶ የሚነገረው። እሺ እንግዲህ እቺን ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የእሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷ የተናገረችው እና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪ የምትመለከተው ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደ እኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለኩኝ ትንሽ እናገላጥ ብዬ እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላሉ ወይም አግሬሲቭ ሆና ሊሆን ይችላል ብዬ አስብ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሀል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችው ማለት ነው። ታዲያ እህታችን ቲክቶክ አካውንት አላት፣ ኦፍኮርስ እኛም አለን። ነገር ግን የእሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ለሲት ቢ ይሁን እስቲ መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። ቆይ እኔ ላሳያችሁ። ታዲያ ከእሷ አካውንት ጋር የተገናኘው ይህን ፔጅ እዚህ ጋር ይወስደናል ማለት ነው። ይህን ፔጅ እንደምትመለከቱት የእሷ ፔጅ ነው፣ ያው በስሟ ነው የተመሰረተው እና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ፣ ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሀሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናውንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት። ከዛም ጎግል ላይ እንገባና ይሄንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ፣ ግን ዲፕሊ ጎግል አድርጌው አላውቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይህንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን የተነበየላችኋል ማለት ነው። ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ በነገራችን ላይ ይህንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይህም ሌላ አይነት መንገድ ነው። እና እህታችን መች እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያችሁ። መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኗን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት 4 ስፔሶች ላይ ያለ ብሎኬጅ
ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኝነት ላይ የተጻፈው ደግሞ በበርዝዴ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች። ከስተም ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በደንብ በዲቴይል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይህን መልስ አገኛላችሁ። እኔ አይደለም ያልኩት፣ ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጉምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጡኛል። እናም ሁሉም ከእሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ ያወራሁት ስለ እሷና ስለ እሷ ብቻ። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ይዤ የምቀርብ ይሆናል። ወንድማችን እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ይህቺ ልጅ የምትገርም ናት። ይሄ የምታዩት በሙሉ ወንድማችን እሱ ያብራራው ይሻላል ብዬ ነው እንጂ ያብራራላችሁ ነበርና ያጋለጣትም እሱ ስለሆነ መረጃውን ከምንጩ ብዬ ነው። አሁን ምንድነው ማውራት የፈለኩት፣ አመለካከቷ የኤቲስት የፓጋኖች ወይም ደግሞ የግል ፍልስፍና የሚከተሉ ሰዎች አመለካከት ነው ያላት እና ግን ባክግራውንዷ ደግሞ ጥንቆልና ነው። አያችሁ። ስለዚህ ሁልጊዜ እንዲህ አይነት የተሳሳተና የተዛባ አመለካከት ያላቸው ሰዎች ከመናፍስት ጋር የተገናኙ ግንኙነት ያላቸው ሰዎች ናቸው። የት ወስዶ አይኔ የተገለጠልኝ ብላ የት ወስዶ እንደ ጣላት አይታችኋል። እና ብዙ ጊዜ 87,000 ፎሎወር አላት። ማንን ፎሎ እንደሚያደርጉ ብዙ ሰዎች ይገርመኛል። አሁን 87,000 ሰካራም አለ ነው የምንለው ወይስ ምኗን አይተው ነው ፎሎ ያደርጓት? ምንድን ነው እስቲ እቺ ልጅ የኔ አምላክ ሴት ነች ብላ ያለችበት መስፈርቱ ስትመጡ ከሴት ስለተገኘች ምናምን እሺ ዘር የሰጣት ማን ነው? ለእናትየዋ ወንድ ስለሆነ ምናምን። ስለዚህ የኔ አምላክ ወንድ ነው ሴት ነው ብዬ ነው የምናገረው ማለት ነው። በጾታ ውስጥ ምን አስገባን? እንደ ሰውኛ ለምን እናስባለን? ልክ ሙስሊም ወንድምና እህቶቻችን ቤተሰቦቻችን ጌታ ተወለደ ስንል ማርያም ጌታ ወለደችው ስንል እግዚአብሔር ማርያምን አግብቷት አይነት ነገር እንደ ሰውኛ አይደለ? በምድራዊ አስተሳሰብ አምላካዊ ወይም ደግሞ መለካዊ ፈጣሪያዊ አስተሳሰብ ወይም ደግሞ በዛ ልክ ነገሮችን በስነ መለኮት የማሰብ ሐሳቡ የላቸውም። እና እዚህ ጋር ስንመጣ ደግሞ እቺ ልጅ የራሷን አረዳድ መታ ፌስቡክ ላይ ትተነፈሳለች። ዋው በቃ ኮሜንት ላይ ስትገቡ አሪፍ ነው ምናምን በርቺ ምናምን ይሏታል። አማርኛ የሚጽፉ ሰዎች ይገርማል። ሌላ ነው የሚለው ሙስሊም ነበረች ኦርቶዶክስ ትሁን አይዶን አላውቅም፣ ብቻ ስሟ ሌላ ነው። አሁን ይሄ ታይሮት የሚባለውን ጥንቆልና ኮኮ ቆጠራ ወይም በካርታ ድልን የማንበብ ሰዎችን የመረዳት ምናምን ስለ ፍቅር የማማከር ስራ፣ ዞዲያክን የማጥናት ስራ ስታጠና የገባባትን መንፈስ ነው የምትልክባችሁ 87,000 ተከታዮችም ጭምር ማለት ነው። እና እባካችሁ ሰይጣን ዘምኗል። በማህበራዊ ሚዲያ ማንን ፎሎ እንደምታደርጉ እወቁ። ይሄ መልእክት አስተላልፉ ለሁሉም። የሚገርማችሁ ይሄ ሚስማር ነውና አበሻ ክፉ ይሄ ፈረንጆች ንጹህ አድርገን ሳይሆን ማሳያ ያለበት መንፈስ በቃ ክፉ መንፈስ ደግም አለ። እዛ ሰራተኞች ውስጥ እኮ ደግም ሰው ሊኖር ይችላልና በተለምዶ ግን አበሻ ክፉ እንላለን። እኛም አበሻ ስለሆነ አሁን ሲያስቡት ይሄ የማሽኑ ጥርስ ይሄን ሚስማር ሲያገኘው እንዲሰበር ማሽሩና ባለቤቱ እንዲከስር ነው። በዚህ ነገር ሶስት ነገር እናያለን። አንደኛ ይሄንን ሚስማር እዚህ ጉቶ ውስጥ የከተተው ሰው ወይም ደግሞ ይሄን ሚስማር የከተተው ሰው ማንነት፣ ሁለተኛ ለምን ይሄን አደረገው፣ ሶስተኛ ደግሞ የተደረገባቸው ሰዎች ማሽኑ እንዲሰበርባቸው የተፈለጉ ሰዎች ማን ናቸው? የቤቱ ባለቤቶች ለምንድን ነው ይሄን ነገር እንዲገጥማቸው የተፈለገው የሚለው ነው። የመጀመሪያው ነው ይሄን ያደረገው ሰው በውስጡ ተንኮል ያስቀመጠ ለክፉ ቀን ብሎ ያስቀመጠው ሰይጣን አለ ማለት ነው። ጨዋም ይሆናል፣ መጥፎም ሰው ሊሆን ይችላል፣ ኖርማል ሰውም ሊሆን ይችላል። ቆይ ሰራለታለሁ፣ ደሞዜን ከለከለኝ አይደለ? ያላጠፋሁትን ጥፋት ቀጣኝ አይደለ? እኔ ይህን ሳልሰብር ሰበር ካለኝ አይደለ? ቆይ ችግር የለውም ይልና ይሄ ሚስማር ማንም ሳያየው
ይከታል። አንድ ላይሆን ይችላል፣ 2 3 ሊሆን ይችላሉ፣ አንድም ሊሆን ይችላል። ይሄ ሚስማር ሲገባ ማሽኑ ሲሰበር የሚፈጠረውን አስቡት። ስለዚህ ያ ሰው ይሄ ሚስማር የከተተ ሰው ማንነቱ አንደኛ ተበቃይ ሊሆን ይችላል። እየተበቀለ ነው በተደረገበት ነገር። ቅድም እንዳልኳችሁ ባለቤቶቹ በድለውት ሊሆን ይችላል። ወይም ደግሞ ራሱ ክፉ ሊሆን ይችላል። ተልኮ ሊኖረው ይችላል። ከጎረቤት እንጨት ቤት ካለ ሌላ መሰንጠቂያ ማሽን ያላቸው ሰዎች ካሉ ኮምፒቲሽኑ፣ ውድድሩ በዚህ ነው ሊቋረጥ የሚችለው የዚህን ሰውዬ ማሽን በመስበር እንጂ እዛ ጋር ተጨማሪ ጥሩ ጥሩ ስራዎችን ሰርቶ በመብለጥ አይደለም። አያችሁ። ስለዚህ ይሄ ሰው ተላላኪ ወይ ሊሆን ይችላል ወይም ደግሞ ምንድነው ግን የክፋት መንፈስ በውስጡ አለ። አሁን ስለ መንፈስ ነው የምናወራው። እንዲህ አይነት መንፈስ ደግሞ ምን አይነት መንፈስ ነው? ቡዳ መንፈስ ነው። የቡዳ መንፈስ ክፉ ነው። የቡዳ መንፈስ ሰራተኛ መስሏል፣ አስመሳይ ነው። ሁልጊዜ የቡዳ መንፈስ ምንድነው እላቸዋለሁ? አስመሳይ ነው። የቡዳ መንፈስ አስመሳይ ነው። ይሄን እወቁ። ከዛ ሰራተኛ መስሎ ቱታ ለብሶ ይገባል ማንም በሌለበት። ይሄንን 15 16 ቁጥር ሚስማር ማለት ነው ማለት ካለ እኔ 12 ቁጥር ሚስማር ነው ትልቁን ማቀው ይከትበታል። ከዛ ማሽኑ ይሰበራል፣ ስራ ይቋረጣል። ያኛው ደስ ይለዋል። ሌላ መላጭ ሌላ ማሽን ያመጣና ደግሞ በኪሳራ 100 ሺህ ብርም 50 ሺህ ብርም ያወጣች ብቻ የሆነ ነገር ያደርጋል ማሽኑን ለመስበር ማለት ነው። እንደዚህ የሚያደርጉ ሰዎች አሉ። ድሮ ፎቶ ቤት ተሰራ በነበርኩበት ሰዓት የፎቶ ቤቱ ባለቤት ሰራተኞቹን ትሪት ባለማድረጉ ምክንያት ጥሩ ደሞዝ፣ ጥሩ እንክብካቤ በትክክል በሞጫ ሰዓታቸው እንዲወጡ በማለመፍቀዱ ራስ ወዳድ ሆኖ አግሎ በስባሽ በመሆኑ ምክንያት የፎቶ ፔፐር ፕሪንት የሚደረግበት ፔፐር አለ አይደለም። እኔ እንግዲህ ፊክሰር ዴቨሎፐር ምናምን በነበረበት ሰዓት እሰራ ነበር ታውቃላችሁ። በማሽን እንደዚህ እየታየ ፎቶ የሚታተምበት የድሮ ብላክ ኤንድ ዋይት ማተሚያ ታውቃላችሁ። እኔ በሱ ሰርቻለሁ ልጅ እያለሁ በፊት ማለት እንግዲህ 96 ዓመተ ምህረት ላይ ምናምን በፊክሰርና ዴቨሎፐር እንደዚህ እየከተትኩኝ ፎቶ አትሜያለሁ። ብላክ ኤንድ ዋይት ፎቶ በእርሳስ እጅ ስራ ሰርቻለሁ። ፎቶ ወላይታ ውስጥ በስኬቶ የምትባል ሀገር ፎቶ ቤት ተቀጠረ ሰርቻለሁ። 6 ወር ማለት ነው። ገሬ ይባላል ፎቶ ቤቱ ባለቤት፣ ምናልባት አሁንም ሊኖር ይችላል። እና በጣም ኪዳነ ምሕረት ቤተክርስቲያን ከጀርባ ስላለች በጣም በቃ ጎበዝ ክርስቲያን ሆኜ ነበር ላይ ያለውና የፎቶ ቤቶችን ስራዎች ምሳሌ አድርጌ ያቀረብኩላችሁ እንጂ ካፌን ብትሄዱ ሌላም ማሽን ቦታ ብትሄዱ ምን ብትሄዱ ተንኮለኞችም አሉ ምንም አሉና ሆን ብለው የፎቶግራፍ ፔፐሩን ያበላሹበት ነበር ሰራተኞች እዛ ውስጥ። በጣም ነበር የሚገርመኝ። ሙሉ ሮል እኮ ነው አንድ ብዙ ወደ 1000 ምናምን ፎቶ የሚያትም ሮል ብርሃን እንዲነካው ያደርጋሉ። ከፍተውት ብርሃን እንዲነካው፣ ብርሃን ከነካው ይበላሻል ማለት ነው። ወደዚህም ስትመጡ ደግሞ እንደዚህ ነው የሚገርማችሁ። በየስራ ቦታው ላይ ተንኮለኛ አይጠፋም። ለምን? ሙያውን ስለሚያውቀው። አንደኛ ውስጣችሁን የሚያውቅ ቀርባችሁ የሆነ ሰው ነው እንዲህ አይነት ተንኮል የሚሰራ። ሁለተኛ ሙያውን በደንብ የሚያውቅ የራሱ ሙያውን እናንተንም የሚያውቅ አብሯችሁም የሆነ ሙያውንም የሚያውቅ ሰው ነው። ሙያዊ የሆነ ተንኮል ይሰራል ማለት ነው። እና ሰይጣን በዛ ልክ ስልጡን ነው። ሌላው የሆቴሉ ባለቤቶች ምናልባትም ደግሞ ተሳድበው ሊሆን ይችላል። አፋቸውን በትክክል ጠባቂ አላዘጋጁለትም። ሰራተኞቻቸውን ሊሳደቡ ክብረ ነክ የሆነ ስድብ ሊዘልፉ ይችላሉ እና በቀልም ይሆናል እንደዛ እግዚአብሔር እንደ ቅጣትም ሊሆን ይችላል። እና ይሄንን ተንኮል የሚሰሩ ሰዎች በውስጣቸው ያለው መንፈስ ምንም እንኳን ቡዳ ቢሆንም ወይም ተንኮለኛው መንፈስ ቢሆንም የተንኮል መንፈስ ቢሆንም ግን በሁለት መንገድ ማስተካከል ይቻላል። ሰራተኞችን ትሪት በማድረግ ምንም አይነት መስሪያ ቤት ውስጥ ችግር ቢፈጠር የሆነ ነገር ቢፈጠር የዛው ገፈት ቀማሽ እንደሚሆኑና ንብረቱን በመጠበቅ ፋብሪካውን በመጠበቅ ስራ ቢሮአቸውን በመጠበቅና ለመስሪያ ቤቱ በማሰብ ሊተባበሩት እንደሚገባ በፍቅር ማሳየት ነው የመጀመሪያው። ሁለተኛ ደግሞ መጸለይ ያስፈልጋል። እንዲህ አይነቱ ነገር እንዲያጋልጥላችሁ። ተንኮለኛም ከጎረቤት ሊልክ ይችላል። ስራ አስቀጥሩኝ እኔ እኮ መስራት ፈልጌ ነው ይልና ጎረቤት የላከው ሰው ይመጣና እናንተ ጋር ይቀጠራል። በየጊዜው ማበላሸት ነው፣ ቀለም መድፋት ነው፣ የሆነ ነገር ማድረግ ነው። ሁልጊዜ በቃ እንከን አያጣው አንተ ሰውዬ ውጣልኝ ከዚህ። ከዛ ደግሞ ምስኪን ሆኖ ይታያቸዋል። ግን ተንኮል ሊሆን ይችላል፣ አይታወቅም። ተልኮ ሊኖሩ ይችላል። እና እንዲህ አይነቱ ነገር እግዚአብሔር ያጋልጥላቸዋል። እግዚአብሔር ያጋልጥላቸዋል። እና እስቲ ያዘምኩት ማለት ነው ግንድ ገዝተን ያስቀመጥነው ግንድ ላይ ስራዬ ብለው ሚስማር ገዝተው አምጥተው
መጋዝ እንዲመታብን ማለት ነው። በእንደዚህ አይነት መልኩ በቃ እያንዳንዱ እንጨት ላይ አሁን እንደው ለማየት ያክል ይችን አንዷና ሁለቱን ቆርጠን አየ ነው። በጣም ይገርማል። በመሰረቱ ሚስማር አዲስ አይሆንም፣ አብሮ ያደገ ቢሆን አዲስ አይሆንም፣ ይዝጋል። ግን ስራዬ ብለው በቃ እኛ ቅዳሜ ስንወጣ እሑድ ነው እንደዚህ ያደረጉት እና በጣም ነው ያዘንኩት። እግዚአብሔር ምህረትን ያወርድላቸው። ሰው ሰርቶ እንጂ መለወጥ የሚችለው በክፋትና በምቀኝነት መለወጥ አይችልም። በጣም ነው ያዘንኩት። ምህረት ይብዛላቸው። አሜን። በርካቶች ከሚጠቀሙት ማህበራዊ ሚዲያ ላይ የልጆቻቸውን ፎቶ በማንሳት ላይ ይገኛሉ። ነፍሰ ጡሮች እንደ ድሮ ማርገዜን ወቁልኝ፣ ቤቢ ሻወር ኑልኝ ማለቱን አቁመዋል። ምክንያቱ ደግሞ የሶሻል ሚዲያ ቡዳ ነው። እውነት መሆኑ በበርካቶች ተረጋግጧል። የሶሻል ሚዲያ ቡዳ ስንቶቻችንን በላ። ኢቭል አይ አይን፣ ክፉ አይን ስንቶቻችንን እስከ መንገድ አስቀረን። ለዘመናት ስንቀልድበት ስናሾፍበት የነበረ ቡዳ አሁን ለምን አስደነገጠ? በዚህ 4 ዓመት ውስጥ በሶሻል ሚዲያ በፌስቡክ፣ በቲክቶክ፣ በዩቲዩብ፣ በኢንስታግራም እና ሌሎች አማራጭ ሚዲያዎች ላይ እነማን ተጠቂ ሆኑ? ምንስ አጋጠማቸው? በዚህ ምክንያት ብቻ ስንቶቻችን ሳናውቅ ሞትን እንደ ፍቱን አማራጭ ትክክለኛ መፍትሄ እያሰብነው እየተመኘነው ይሆን? በነገራችን ላይ እንድናውቀው አይፈልግም፣ ምክንያቱም መዳን ስለሌለብን። እኔ እኮ እንደዚህ ያልነበርኩም ከሚል ጥያቄያችን ጀምሮ እንቅልፍ እስከ ማሳጣት የደረሰ ይህ ክፉ አይን አቅሙ እስከምን ድረስ ነው? አንዱ ተጠቂ እኔ ይሆን? አንዱ ተጠቂ አንቺ ትሆኚ? አንዱ ተጠቂ አንተ ትሆን? አንዱ ተጠቂ እናንተ ትሆን? የስንቶቻችን እድል ተሽቷል። የስንቶቻችን እድል ተወስዷል። አንተም ሆንክ አንቺ የማይረባ እንዲህ አይነቱ ነገር በእኔ ላይ አይሰራም የሚል ግብዝነታችሁን አቁሙ። ይህ በክርስትናም ሆነ በእስልምና አስተምሮ እውነት ነው። ኢቪል አይ ኢዝ ሪል። ኢቪል አይ ኢዝ ዋት ሪል። አዎ ይሄ ልጅ የሚናገረው ትክክል ነው። የሰይጣን ወይም የኢቪል ማለት ክፉ ማለት ነው። በቀጥታ ሰይጣን ማለት ሳይሆን ክፉ ማለት ነው። የሰውም ክፉ ሊኖር ይችላል። የክፉ አይን እውነት ነው አለ። ዴቪል አይ ኢዝ ሪል ቢል ጥሩ ነበረ። ምክንያቱም የሰው ክፉ የለውም። ኢቪል አይ ማለት ቡዳ ሰዎች ማለት ነው እና ትክክለኛ ትርጉሙን አያመጣውም። ወንድማችን መረጃውን ስለሰጠን እናመሰግናለን። ግን በእንግሊዝኛ ከሚጨርሰው ክፉ አይን ወይም የሰይጣን አይን የአጋንንት አይን መጥፎ ነው ቢል ጥሩ ነበረ። ረአይት ዘፍጥረት 6 ላይ ያለው ማለት ነው። ተመልካቾች ማለት ነው። ረአየ ማለት ተመለከተ ማለት ነው። እና ምንድን ነው አዎ ልክ ነው። ማህበራዊ ሚዲያ ላይ ልጆቻችን ፎቶቸው ተፖስቷል። ግን እናስቆርባቸው፣ ንስሐ ማነው ጸበል እናስጠምቃቸው። ልጆቻችንን በአደባባይ በሚዲያ የምናወጣቸው ፈቅደውልን አይደለም። ልጆቹ ፈቅደውልን አይደለም፣ በፈቃዳችን ነው። እና እርግጠኞች መሆን ያለብን በእግዚአብሔር ነው። እግዚአብሔር ልጆቹን ተረክቦናል፣ መላእክት ይጠብቋቸዋል፣ ቅዱሳን ከእነሱ ጋር ናቸው የሚለውን ነገር በደንብ እርግጠኛ መሆን አለብን። አለበለዚያ አስቸጋሪ ነው እንጂ አትለጥፉ ፎቶ ምናምን ማለቱን ትንሽ ይከብዳል። በአሁኑ ሰዓት ብዙ አይነት ሰዎች አሉ። ሰርግ ላይ ፎቶ ይነሳል፣ ምን ይላል፣ ብዙ ነገሮች ይኖራሉ። ወን ብለን ደግሞ ልንለቅም እንችላለን። እና እግዚአብሔር ይጠብቀን ሁላችንም። ግን በፎቶ በጣም ብዙ ሰዎች ሞተዋል፣ ተታለዋል፣ ተሸውደዋል፣ ጥላ ወጊ ተደርጎባቸው ፎቶውን በመቀስ እየቆራረጡ እየደገሙባቸው ሰውየው እዛ ሆዴም ቆረጠኝ ይላል። ፎቶውን በላይተር እያቃጠሉ ጥላ ወጊ ማለት ነው። ጥላ ወጊ ማለት እዛ መሬቱን ሲወጋው በጦር ማለት ነው። ጠንቋዩ መሬቱን ሲወጋው ሰውየው እዚህ ሸርትት ብሎ ይወድቃል። ወጋኝ ብሎ ብሎ ይወድቃል። አሻንጉሊቱን የሚገርማችሁ የህፃን ፊልም ሁሉ ተሰርቶበታል። አሻንጉሊት ባምቡላ የምትሉት በትግርኛ ማለት ነው። ይሄን አሻንጉሊት በላይተር ሲያቃጥሉት እሳት እየነደደ ህፃናቶች ትኩሳት የሚለቅባቸው የሚሞቱ ህፃናቶች ሁሉ አሉ። ይሄ በየቦታው ያለ ነገር ነው። ለምን የህፃኑ ወይም የአዋቂው አንዱ ነገሩ ነው የሚፈለገው። ላቡ ቅድም ሮሚ ስትናገር እንደሰማችሁት የሴትዮዋ ላቧ የነካውን ጨርቅ፣ ፀጉሯን። ሰይጣን ለምንድን ነው ይሄን የሚፈልገው? የግድ የሴትዮዋ የሆነ ነገር መገኘት አለበት። አዎ ለምን? በትክክል ይሄንን ድግምቱን እንደሚፈልጉና እንደማይፈልጉ ቼክ ለማድረግ ማለት ነው። አዎ ይሄ ድግምት እንዲደገም እፈልጋለሁ የሚለው ማስረጃ የሚኖረው በተግባር ሲንቀሳቀሱ ነው። ሄዳ ተደብቃ ነይስ አብረን እንደር ብላት አብረው ሲያድሩ ሌሊት ተነስታ ፀጉሯን በመቀስ ቆርጣ በቦርሳ ውስጥ አድርጋ አምጥታ ለደብተራ ስትሰጠው ፕሮሰሱን ይዩት፣ ሂደቱን ምን ያህል ለታዘዘችው ጉዳይ ታማኝ መሆኗን እንዲታይ እንጂ ፀጉሩ ቢኖርም ባይኖርም ሰይጣን መግባቱ አይቀርም። እንኳን እንደዚህ ብላችሁት ሳትፈልጉም የሚገባ ነው እሱ።
ላቧ የነካበትን አምጡ ሲባል ሰይጣን የሚፈልገው የሴትዮዋ የሆነውን ንብረት እንዲመጣ ነው። ላቧ ነካው አልነካው። ምክንያቱም የእናት ስም የምንጣ ይባላል። የእናትየዋን ስም እንደምሎ አጠያይቆ አፈላልጎ አምጥቶ ማስደገም ራሱ የቻለ ዋጋ መክፈል ነው። ስለዚህ ዋጋ ከፍለው ጊዜ ፈጅተው ገንዘባቸውን አውጥተው ለማስደገም የሚሄዱት ርቀት ሰይጣኑ ለሱ ያላቸውን ታማኝነት ይረዳበታል ማለት ነው እንጂ እንዲሁ ሰዎችን መግደል ይችላል ማለት ከእግዚአብሔር ሕግ የወጡትንና በሱ ቁጥጥር ውስጥ ያሉትን ሰዎች እንደፈለገ ጢባጢቤ ይጫወትባቸዋል ማለት ነው። የኢቪል አይ ወይም ክፉ መንፈስ ክፉ አይን የሚባለው በኢትዮጵያ በእኛ የቡዳ መንፈስ እኛን ቡዳ መንፈስ የምንለው ቡዳ የሚባሉ ሰዎች አሉ። እነሱም ብቻ ነው የምናውቀው። እኛ ራሳችን በየቤቱ ያለን ሰዎች የራሳችን ህይወትና የራሳችን ኑሮ ቡዳ እንደሆንን አንረዳም። እግዚአብሔር ይመስገን አሁን ይሄን መንፈስ አስወግደ ነው ነፃ ነን እንጂ በጣም ከባድ ነው። ቤተሰቦች የያዝነው ብር አይበረክትልንም አይደል እንዴ? የተናገርነው ነገር እንኳን ሄዶ ይከሽፋል። አንድን ነገር ልናደርግ ብለን ገና ስናስበው ራሱ ገና ከአይምሯችን ውስጥ እያለ እንኳን ይከሽፍብናል። ይሄ የብዙ ሰዎች ችግር ነው። የብዙ ሰዎች ችግር ነውና የለብኝም ብለው የሚያስቡ ሰዎች ራሱ የለብኝም የሚለው ቋንቋ ስለተናገሩ በራሱ ለመንፈሱ መደበቅ ምልክት ናቸው። እኔ እንደዚህ የለብኝም እኔ ሰላም ነኝ ይላሉ አይደል? በቃ ሰላም ነሽ ብሏቸዋል በውስጥ በኩል። ሰይጣን በጣም በጣም ብልጥም የሆነው በጣም ጠንቃቃም የሆነው የሚጸልዩ ሰዎች ጋር ነው። እግዚአብሔር እናገኘዋለን ብሎ የሚሄዱ ሰዎች ጋር ነው። መንፈሳዊ የሚባሉ ሰዎች ጋር ነው ብልጥና ጠንቃቃ የሚሆነው። ዓለማውያን ሰዎች ላይ በገሃድ ነው የሚሰራው። ትፈልግኛለሽ? አዎ ይሄን አድርጊ ነው የሚለው። ሰይጣን እንደሆነ እየታወቀ እንኳን ይሰራል አብሮ እና በማህበራዊ ሚዲያ ላይ በጣም ብዙ ሰዎች ኢቭን ፎሎወር ለማግኘት ብሎ ደብተራ ጋር የሚሄዱ ሰዎች አሉ። ተከታይ ለማግኘት ሰብስክራይብ ለማግኘት ገብቷቸዋል። የትም የማያውቁት ሰዎች ሰብስክራይብ አድርገው የሚለቀው ቪዲዮ እንዲያዩለት የሚፈልግ ሰው ሁሉም አለ። ይሄን እንዳትጠራጠሩ። በጣም ብዙ ሰዎች ብዙ ነገር ውስጥ ገብተዋል። ዘምኗል፣ ሰይጣን ዘምኗል፣ በጣም ዘምኗል። ከባድ ነው። ከሚጠበቀው በላይ ነው ሄደው እና አዎ ኢቪል አይስ ኢዝ ሪል ነው ያለው አይደል? አዎ እውነት ነው። የክፉ አይን አለ ሲባል ግን ሪል የሚሆነው ሰይጣን በአይናቸው ውስጥ ሲኖር ነው እንጂ ክፉ አይን በሙሉ ክፉ አይን ሲባል ሰው ዝም ብሎ ከመሬት ተነስቶ ሊመቀኝ ይችላል። ኖ አይሆንም ሊል ይችላል። አይሆንም ማለቱ ለዛኛው ሰው ክፉ ነው። እኔ ለምሳሌ የሆነችን ሴት ተሳስታ ነው መመክራት ያለሁት እና ተይ አይሆንም ብዬ ስላት ወይም እስከ መክሰስ ድረስ ከደረስኩኝ ለእሷ ምንድነኝ ክፉ ነኝ ማለት ነው። ግን እኔ ክፉ መንፈስ ኖሮብኝ ሳይሆን እሷን መቃወማት እሷ ነች እኔን እንደ ክፉ የምታየኝ። ስለዚህ በዚህ ቋንቋ ውስጥ ኢቪል የሚለው ክፉ የሚለው ቃሉ ክፉ የሚል ሀሳብን የሚጠቅሰው ግን ዴመን ወይም ደግሞ ሰይጣንን ሴጣን ብለው ቢጠራው ጥሩ ነበረ ብዬ አስባለሁ። ሁሉም ክፉ የሆነ ነገር በሙሉ ያጋንንት ቢሆንም ሰዎች እንደ ክፉ የሚያስቧቸው ነገሮች በሙሉ ግን ክፉ አይደሉም ወይም አጋንንት አይደሉም። ምክንያቱም ለእነሱ ጥቅም ስትነግሯቸው እናንተ ክፉ ነው የምትሆኑባቸው ማለት ነው። ከዛ አንጻር ይሁት እና ለመልእክቱ እናመሰግናለን።